የትግራይ ኃይል ታጣቂዎች የክልሉ ፕሬዝዳንት ጽሕፈት ቤት ህንፃን ጨምሮ በሌሎች ተቋማት ላይ ከበባ መፈጸማቸው ተነገረ። ድምፅ ወያነ ቴሌቪዥን፣ የትግራይ ቴሌቪዥን እና የመቀሌ ኤፍኤም ጣቢያዎችንም ስርጭቶቻቸውን አቋርጠው ውለዋል። በመቀሌ ነዋሪዎች ዘንድ ውጥረትና ስጋት ተፈጥሯል ተብሏል። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ከመቀሌ የደረሰን ሰበር መረጃ ይዘን ቀርበናል። አብራችሁን ሁኑ። የትግራይ ኃይል ታጣቂዎች የክልሉ ፕሬዝዳንት ጽሕፈት ቤት ህንፃን ጨምሮ በሌሎች ተቋማት ላይ ከበባ መፈጸማቸው ተነገረ። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ነው የተገለጸው። የትግራይ ኃይል አርሚ 31 ከተባለው ክፍል ከ70 በላይ የሚሆኑ አባላት ትላንት ረቡዕ ህዳር 24 ቀን 2018 ዓ.ም ምሽት አራጉር ወይም እንደርታ ከተባለ ቦታ ተነስተው ነው ከበባውን የፈጸሙት። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለው የቡድን መሳሪያ የታጠቁ መሆናቸውም የዓይን እማኞች ተናግረዋል። ታጣቂዎቹ የድምፅ ወያነ ጣቢያ፣ ትግራይ ቴሌቪዥንን እና መቀሌ ኤፍኤም ሬዲዮ ጣቢያ አካባቢ ያላቸውን ኃይል ስለማጠናከራቸው እንዲሁም ሰማዕታት ሐውልት አካባቢ የቀላል መሳሪያ ተኩስ ተሰምቶ እንደነበር ለማወቅ ችለናል። ታጣቂዎቹ የመቀሌ ኤፍኤም ሬዲዮ ጣቢያን፣ የድምፅ ወያነ ቴሌቪዥን፣ የትግራይ ቴሌቪዥን ተቆጣጥረዋል ተብሏል። የድምፅ ወያነ ስራ አስኪያጅን ጨምሮ ሰራተኞችን ማስወጣታቸውንም ቲክቫ ኢትዮጵያ ዘግቧል። የድምፅ ወያነ ቴሌቪዥንና የትግራይ ቴሌቪዥን ስርጭቶችም ተቋርጠው ውለዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት ወጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። የታጣቂዎቹ እንቅስቃሴ ከትላንት ጀምሮ የታየ መሆኑ ነዋሪዎች ያመለከቱ ሲሆን በዚህም ሳቢያ በመቀሌ ነዋሪዎች ዘንድ ስጋት ተፈጥሮ ውሏል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸው ተገልጿል። ሆኖም ምን መፍትሄ እንደተቀመጡና የተደረጉ ስምምነቶች ስለመኖራቸው አለመታወቁ የወጡ መረጃዎች ያመለክታሉ። በአሁኑ ሰዓት በመቀሌ ከተማ የተረጋጋ ሁኔታ ያለ ቢሆንም ቀጣይ ምን ይፈጠራል የሚለው ብዙዎችን ያሰጋ ሆኗል። ከ2 ወር ገደማ በፊት የትግራይ ኃይሎች አባላት የሆኑ ወታደሮች በመቀሌ ከተማ የደሞዝ ጥያቄ የሚል ለ3 ቀናት የቆየ የጎዳና ላይ ተቃውሞ ማድረጋቸው ይታወሳል።